ሃይ ሰላም የሀገሬ ልጆች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? የወርቅሰው የዩቲዩብ ቻናል ተከታታዮች በሙሉ እንዴት ናችሁልኝ? ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። ያለው እግዚአብሔር ይመስገን ደህና ነኝ። ስለምታበረታቱኝ፣ ስለምትሰጡኝ ኮሜንት፣ ላይክ፣ ሰብስክራይብ ለምታደርጉኝ ሁሉ እጅግ አብዝቼ አመሰግናለሁ። ሌላ ማስተላለፍ የምፈልገው ነገር አንድ ነገር አለ። እሱ ምንድነው? እኛ ሴቶች እኔ ለሴቶች ነው መልእክቴ። በተለይ ደግሞ ከሀገራችን ተሰደን ወደ አረብ ሀገር ስንመጣ ራሳችንን ለመለወጥ፣ ቤተሰቦቻችንን ለመለወጥ፣ እኛም ደግሞ ለመለወጥ ነው የመጣ ነው አይደለም። ነገር ግን ብዙዎቻችን የምናደርገው ነገር በጣም የሚያስጠላ ነገር የምናደርግ ልጆች አለን። ያ ማለት ምን ማለት ነው? እኛ እግዚአብሔር ሲፈጥረን ውብ አድርጎ ነው የፈጠረን። እውነቴን ነው የምላችሁ። እውነት እኔ እጅግ በራሴ የምኮራ ሴት ነኝ። እኔ አምላኬ በሰጠኝ ነገር እጅግ በጣም ደስተኛ ነኝ። እግዚአብሔር በሰጠኝ ነገር ሁሌም ፈጣሪን አመስግኜ የምኖር ሰው ነኝ። ሰው ስለሆንኩኝ ያው ለፈጣሪ የሚገባውን ምስጋና የሰው ልጅ ምስጋና የሚጀምረው የሆነ ነገር ሲገጥመው ነው። የሆነ ችግር ሲገጥመው ወይ ሲያመው ወይ የሆነ ነገር ሲኖር ነው ፈጣሪውን የሚያስታውሰው እንጂ ሁሌም ደልቶንና ሁሌም ተመችቶን የምንኖር ከሆነ ፈጣሪ እንዳለ ራሱ የምንረሳ ሰዎች አለን። እግዚአብሔር እንደፈጠረን ሁሉ የምንረሳ ሰዎች አለን። እውነት ነው የምላችሁ። እንደዚህ መሆን ግን የለብንም። እንዲህ አንዱ አሁን በየሚዲያው ላይ በየዩቲዩቡ ላይ እኔ እሷን ፎቶ ማድረግ አልፈለኩኝም። እኔ አላዝንላትም። የማላዝንበት ምክንያት የራስ የሆነ ምክንያት አለኝ። መቼም ሁለት እግር አለኝ ተብሎ ዛፍ አይወጣም አይደለ? ሁለት እግር አለኝ ብዬ ዛፍ መውጣት አልችልም። ምክንያቱም ስለምወድቅ ማለት ነው። እንግዲህ ከንፈሯን ሰርጀሪ አስደርጋ ፊቷ ተበላሽቷል፣ አይኗ ሁሉ በጣም ከጥቅም ውጭ ሆኗል። ያ ማለት ምን ማለት ነው? እንዲህ ስትፈጠሪ እኮ እግዚአብሔር ይሄ ይበቃሻል፣ እኔ የሰራሁሽ ይበቃሻል ብሎ ነው እግዚአብሔር የፈጠረን አይደለ እንዴ? አምላካችን እግዚአብሔር ሲፈጥረን እኛን ውብ አድርጎ ነው የፈጠረን። ምንም ያጎደለብን ነገር የለም። የሰው ልጅ ማዘን ያለበት አካል ጎደሎ ሆኖ መስራት የማይችሉ ስንት ሰዎች አሉ አይደል? እኛ ግን ሙሉ እጅ እግራችን ሁሉ ነገራችን ሙሉ አድርጎ አስተካክሎ ፈጥሮን እግዚአብሔር እንግዲህ አምላካችን በፈጠረን በሰራልን በሰጠን ነገር እግዚአብሔርን ያላመሰገን እኛ ከንፈራችን ሰርጀሪ ያስደርገን እኛ የማይሆን ነገር በላያችን ላይ አድርገን ነው እንዲህ የሚያምርብን? አያምርብንም። እንደውም ማንነታችንን እናጣለን፣ እኛነታችንን እናጣለን፣ እንሳቀቃለን። እውነት ያሳቅቃል። እኔ እንጃ፣ እኔ ለምን እንደሆነ አላውቅም። እኔ እግዚአብሔር ይመስገን እኔ የገጠር ልጅም ስለሆንኩኝ ይሆናል ያን ያክል ለሜካፕ እንደዚህ አርቴ ነገር ብዙም አያስደስተኝም። እግዚአብሔር ይመስገን ውብ ነኝ ብዬ ነው የማምነው እኔ ለራሴ። እግዚአብሔር ቆንጆ አድርጎ ነው የፈጠረኝ እና ምንም አልጨነቅም። እኔ ማድረግ ያለብኝን ነገር አደርጋለሁ፣ ከኔ የሚጠበቀውን ሁሉ አደርጋለሁ። ከዛ ውጪ ግን እግዚአብሔር ከሰጠኝ ነገር ውጪ ሌላ ነገር መጨመር ምን ያስፈልጋል ነው። አሁን ምን ተጠቀምሽ? ጓደኛዬ ነች እንደዚህ አደረገችኝ ብለሽ ተናገርሽ። እኔ በጓደኛሽ አልፈርድም። የምፈርደው በራስሽ ነው፣ በአንቺ ነው የምፈርደው። የሰራሽውን ብር ለከንፈርሽ ሰርጀሪ የምታስደርጊበትን ብር ማስቀመጫ ካጣሽ፣ የምታስቀምጭበት ካጣሽ ስንት ድሃ አለ።
ስንት ታሞ ሐኪም ቤት ስንት መንገድ ላይ የወደቀ ሰው አለ አይደል እንዴ? ለእነሱ ብትረጂ ትልቅ ነገር ታገኛለሽ ለአንቺ በሰማይ ቤትሽ። እና አንቺ በመልክሽ ላይ አምላካችን በፈጠረሽ መልክ ላይ ውብ አድርጎ ሰርቶሽ እንዴት ነው አሁን እኔ ከንፈሬን ሰርጀሪ ማስደረግ የምችለው እንዴ? እውነት በጣም እኔ እንጃ። እኔ ምን አይነት ብቻ አላውቅም። እኔ እንጃ እኔ ለምን እንደሆነ አላውቅም። ማለት ብዙ የሆነ የወረደ አስተሳሰብ ያለን ሰዎች አለን ማለት ዝም ብለን እንደ በግ ዝም ብለን የምንነዳ ማለት ነው እንዴ። ከብት እንኳን ገደል ውስጥ እንዳይገባ ተጠንቅቆ ነው የሚሄደው ማለት ነው። እንኳን አይደለም የሰው ልጅ። ባትበላሽ ነው የሚገርመኝ። እውነት ባትበላሽ ይገርመኝ ነበረ። የማይጠቅምሽን ነገር ስላደረግሽ ነው የተበላሸሽው። አይበቃኝም ብለሽ ነው ውበት አይበቃኝም፣ እግዚአብሔር የሰጠኝ ውበት አይበቃኝም፣ ሌላ ውበት ጨምራለሁ ብለሽ አምላክሽ የሰጠሽን ውበትሽን ጭራሽ አጣሽው። ገና ብዙ ነገርሽን የምታጭበትም ነገር ሊሆን ይችላል ይሄ ነገር ማለት ነው። አሁን ሰዎችን ያስተምራል፣ ለሰዎች ትምህርት ነው፣ እናንተ ትማሩበታላችሁ ብለሽ አሁን በየሚዲያው በየሶሻል ሚዲያው ላይ ብትለቂው ብታለቅሽው፣ ወደዛ ብትይው ወደዚህ ብትይው፣ የኔ እናትዬ ሀበሻ ለእሷ ያልተስማማት ለኔ ይስማማኛል ነው የሚለው። ለምንድን ነው እንደ ሀበሻዊነታችን የማንሆነው? እውነት ለምንድን ነው? ሀበሻ እኮ የሚያምርብን እኮ እኛ እንዲሁ ውቦች ነን። የእውነት የግዴታ ነጮቹ የሚያደርጉትን ነገር የሌላ ሀገር ዜጋ የሚያደርጉትን ነገር የግዴታ ማድረግ የለብንም እኛ። እውነት እኔ በፊት ቤሩት እያለሁ የምሰራባቸው ሰዎች ቤት ውስጥ አፍንጫቸውን እንደዚህ ሰርጀሪ ሲያደርጉ አይቻለሁኝና ነገር ግን እነሱ እንደዚህ እንዳንቺ አልተበላሹም እና በጣም ይገርመኝ ነበረ። ማለት እንዴት ነው እግዚአብሔር ሰርቶን እግዚአብሔር የሰጠን ነገር ያላስደሰተን? እንዴት ነው እኛ እንደገና እንደ አዲስ ራሳችንን እንፈጥራለን ብለን ራሳችን የምናጣው ለምንድን ነው? እውነት በጣም እንጃ፣ ፌር አይደለም እንደዚህ አይነት ነገር ማለት ነው። እና እኔ ይሄ ያስተምራል ብዬ አላስብም። ምክንያቱም አንዳንድ ጊዜ ምን አለ የሆነ ሰው የሆነ ለምሳሌ ቅባትም ሊሆን ይችላል የሆነ ነገር እኔ ተጠቅሜው ለእኔ ያልተስማማኝ ነገር ለአንዷ ሊስማማት ይችላል። ያ ማለት ምን ማለት ነው? ያንቺ ከንፈር ስለተበላሸ ዛሬ አንዷ ደግሞ ነገ ተነስታ ላንቺ ለሷ አላርጅክ ስለሆነባት ሊሆን ይችላል እንጂ ለኔ ደግሞ ሊስማማኝ ይችላል ብላ ያን ነገር ትሞክረዋለች ማለት ነው። ይሄ ለኔ መማሪያ አይመስለኝም። የእውነት ብትደበቂ ነው የሚሻልሽ ማለት ነው። እና መጀመሪያ አምሮብኛል ብለሽ በራስሽ ኮንፊደንስ ከሌለሽ ራስሽ ባመጣሽው ጣጣ ራስሽን ማጣትሽ በጣም ያሳዝናል። የእውነት ያሳዝናል። እንደዚህ ማድረግ የለብሽም። እንደዚህ መሆን የለብሽም እንዴ! እኔ እንጃ። እኔ እግዚአብሔር ይመስገን። እኔ ግን ሁሌም አምላክ በሰጠኝ ነገር እጅግ በጣም እኮራለሁ። እውነት ምንም ያጎደለብኝ ነገር የለም። ሁሉም ነገር ሰጥቶኛል እግዚአብሔር። በቃ ሰርቼ እንድበላ ሰጥቶኛል፣ እጅ እግር ሰጥቶኛል፣ የተስተካከለ ነገር ሰጥቶኛል። የግዴታ ሀብታም መሆን የለብኝም ፈጣሪን ለማመስገን። ነገር ግን ሀብታምም ሆነው አካላቸው የጎደለ ማየት የማይችሉ መስራት የማይችሉ ብዙ አሉ።
እኔ ግን እግዚአብሔር እጅና እግር ሰጥቶኝ ሁሉ ነገር የተስተካከለ ነገር ኑሮኝ የኔ ሰርቼ እየበላሁ ፈለኩበት ቦታ ደርሼ እየመጣሁኝ እንግዲህ ከእንደገና እንደዚህ አይነት ይሄንን አፍንጫ ይሄንን ከንፈር አስተካክላለሁ እነካለሁ ብሎ ሌላ ጣጣ ውስጥ መግባት እኔ እንጃ በጣም የሚያስጠላ ነገር ነው። በጣም የሚያስጠላ ነገር ነው እውነት። አሁን ራስሽን አተሽ በቃ ተሳቀሽ ነው የምትኖሪው። እኔ የሚገርማችሁ ነገር ማለት ነው እኔ የጉራ ባይሆንብኝም ያው እንግዲህ አላውቅም፣ እግዚአብሔር ይመስገን ያው የገጠር ልጅ ብሆንም ነገር ግን ብዙ ነገሮችን አውቃለሁ። የኔ እንደዚህ ካበደው ጋር ወይም ደግሞ አንዷ ወርቅ ስለገዛች አንዷ አዲስ ፋሽን ልብስ ስለገዛች እኔም የግድ መግዛት የለብኝም። ሰው የሚኖረው እንደ አቅሙ ነው፣ እንደ ቤቱ ነው እንጂ እንደ ጎረቤቱ አይደለም የሚኖረው ማለት ነው። ስለዚህ አንዷ ጓደኛሽ ከንፈሯን ብታስነፋ ነገ ደግሞ ተነስተሽ የምታስነፊውን ነገር ታስነፊያለሽ። እንግዲህ አላውቅም፣ እሱን እግዚአብሔር ነው የሚያውቀው። እና እንደዚህ አይነት ነገር አይደረግም። ይሄ አያስተምርም። ይሄ በጣም የሚያስጠላ ነገር ነው፣ እውነት የሚያስጠላ ነገር ነው። ግን እኔ ሳይሽም አላዘንኩልሽም። ያላዘንኩልሽ ለምንድን ነው? የሰው ልጅ እኮ ብዙ ነገር አለ እንዴ። የግዴታ ከንፈርሽን ስላስነፋሽ ነው እንደ አንቺ ሰርጀሪ ስላስደረግሽ ነው እንደ አንቺ የሚያምርብሽ ቆንጆ የምትሆኚው አይደለም እንዴ። ፈጣሪ በሰጠሽ ነገር ያልኮራሽ ሴት፣ እግዚአብሔር ሁሉን ነገር ሰጥቶሽ በራስሽ ያልተማመንሽ ሴት ሰርጀሪ ከንፈርሽን ሰርጀሪ አስደርገሽ እንዴት ነው በራስሽ ተማምነሽ በራስሽ ኮንፊደንስ ኑሮሽ እንዴት ነው መሄድ